አባቶች አልገባችሁም እንዴ? ቤዛዊተ ዓለም ናት ድንግል ማርያም። ዝሙት፣ ከንቱ ነገር፣ መለፍለፍ፣ ንትርክ ከዛ በኋላ አሁን ጠዋት የለህም፣ ቅዳሴውን ቄሱ አሐዱ አብ ሲል የለህም፣ ቁርባኑ ላይ የለህም፣ እስመ ኃያል አንተ ላይ የለህም። ተኝተሃል። የታመመ ሰው እንኳ በዕለተ ሰንበት በቤቱ አይተኛ፣ በወሰካ በገረገራው ያምጡትና ይስማ ይላል። የት ነው ያለው? ትዕግስቱ ባያልቅ ነው። እንደኛ ያለ አረመኔ ያለ፣ እንደኛ ያለ ክፉስ አለ። መጨካከናችን ልክ አልፏል። እግዚአብሔር ዛሬም ፀሐይን ያወጣል፣ ዝናብን ያዘንማል። ዘመዶቼ እግዚአብሔር በዓመት አንድ ጊዜ መተን የምንቀልድበት አምላክ አይደለም። ምህረት ከሰው ልጆች ይፈልጋል። ምህረት ሳይኖረን ምህረት ልናገኝ አንችልም። ጨካኝ ሆነናል፣ እየተገዳደልን ነው። በገጠር ያላችሁት ሁሉ መስማት አለባችሁ። ክላሽ ይዞ ማስቀደስ አለ፣ ቅዳሴ አለ። ነፍስ የገደለባችሁ ሰው ቢኖር ያንን ነፍስ የገደለባችሁን ሰው ስለገደላችሁት የሞተው ሰውዬ ይመለሳል? አይመለስም። የሰው ያለህ ነው የሚያስብ። አምላክ የሞተለት ሰው ተናቀ። ለአንድ ሰው እኮ በግ አይደለም የታረደው፣ ክርስቶስ ነው የታረደለት። ታውቃላችሁ? ሰው ክቡር፣ ለሰው አምላክ ሞቷል። አልገባህም እንዴ አባ? አልገባህም እንዴ መምሩ? እስቲ ልጠይቃችሁ ከኦርቶዶክስ ውጭ ያላችሁ፣ ድንግል ማርያም ጸንሳ መውለጃዋ ደርሶ ቦታ አላችሁ? የልደት ቀን ክሪስማስ ስትሉ ድንግል ማርያምን ትጠራላችሁ? አንድ መዝሙር አለች ውጭ ሀገር የተዘመረችው ሜሪ ዲዲኖ የምትል አንድ መዝሙር አለች ውጭ ሀገር። ማርያም ታቂ ነበር? በደንብ ነው የምታውቀው የኔ ጌታ። ድንግል ማርያም በደንብ ነው የምታውቀው። ሉቃስ አልነገረህም እንዴ? ሁሉን ነገር በልቧ ታስበው ነበር እኮ ይልሃል። የኔና የናንተ እመቤት ኧረ ሁሉን ታውቃለች። የአምላክ እናት ሁሉን ታውቃለች። ከሰው ወገን እኮ መንፈስ ቅዱስ ሙሉ ነሽ ከተባለ ምንድነው ታዲያ? መንፈስ ቅዱስ ሙሉ ነሽ ከተባለ ወርቅ ነች እኮ እመቤታችን። ዳዊት ምን አላት? ወትቃወም ንግሥት በየማንከ በአልባሰ ወርቅ ሶስት ወርት አላት። ወርቅ ነች፣ ወርቅ የተጎናጸፈች። ወርቅ ሲባል ነው ዝም ብሎ ወርቅ እንዳይመስል አይደለም። ንጽሐ ድንግልና ነው እኮ በነፍስም በሥጋ በባህልዮ በነቢብ በገቢር ድንግል እኮ ነች፣ ጽንዕት እኮ ነች፣ ክብርት እኮ ነች። ምሊተ ክብር ምላት ለዚህ ነው። ምሊተ ውዳሴ የምንላት ለዚህ ነው። ኧረ አባቶች አልገባችሁም እንዴ? ቤዛዊተ ዓለም ናት ድንግል ማርያም። ለማይገባው እንነግረዋለን። ዘላለም አስቀድሳላችሁ ነው። እሑድ ትተኛለህ። ማታ ማታ ቅዳሜ ማታ ቲክቶክ እስከ ሌሊቱ 8 ሰዓት ወሬ፣ ዝሙት፣ ከንቱ ነገር፣ መለፍለፍ፣ ንትርክ ከዛ በኋላ አሁን ጠዋት የለህም፣ ቅዳሴውን ቄሱ አሐዱ አብ ሲል የለህም፣ ቁርባኑ ላይ የለህም፣ እስመ ኃያል አንተ ላይ የለህም። ተኝተሃል። የታመመ ሰው እንኳ በዕለተ ሰንበት በቤቱ አይተኛ፣ በወሰካ በገረገራው ያምጡትና ይስማ ይላል። የት ነው ያለው? ቅዳሴው ሲጀምር እናንተ አትሰሙትም እንጂ ምን ይላል? ስላንተ ካህኑ ሲጸልይ ይላል። ስላንተ ካህኑ ሲጸልይ ሐሳብህን ወደ ያዛና ወደ አታድርግ። ስላንተ መስዋዕት ሲቀርብ መተቁምና ስማ፣ ተቀደስ፣ ተፈወስ። እግዚአብሔር በረድኤት ይጎብኛል፣ በቸርነቱም አይለየን። እና ታዲያ ዲያቆኑ ተንሱ ሲል እናንተ ምን ትላላችሁ? እግዚኦ ተሳለነ። ካህኑ ምን ይላል? ሰላም ለኩልክሙ። ከዛ ትመልሱና እናንተ ምን ትላላችሁ? ምስለ መንፈስ እግዚአብሔርን የምንከተለው የሆነ ፍላጎታችንን እንዲያሟላ ከሆነ ይሄ ሃይማኖት አይባልም። እግዚአብሔርን የምንከተለው የሆነ ጥያቄያችንን እንዲመልስ ጉዳያችንን እንዲፈጽም ከሆነ ይሄ ሃይማኖት አይባልም። እግዚአብሔር የኛ ጉዳይ ፈጻሚ አይደለም። እግዚአብሔር በገንዘብ የቀጠርነው ወይም ኤጀንታችን አይደለም። እግዚአብሔር አምላክ ነው። እግዚአብሔር አባት ነው። እንደ አባትነቱ የሚጠቅመንን እንኳን ጠይቀነው ሳይንጠይቀው ያደርጋል። የፈጠረን ጠይቀነው አይደለም። እንዲህ ባለው ሁኔታ ያኖረን ጠይቀነው አይደለም። እሱ ባወቀ ነው ያደረገው። ስጋውን የቆረሰ ደሙን ያፈሰሰ ራሱን የሰጠ ጠይቀነው አይደለም። ተገብቶንም አይደለም። ይሄን ሁሉ ያደረገ በተቃቅኖ አይታማም። ግን ገልብጠን ግን እግዚአብሔርን እንደ ጉዳይ አሰጣው የምናየው ከሆነ ግን የጤነኛ ሃይማኖት እንዲህ ያለ ሰው እግዚአብሔርን የምንወደው ፍላጎታችንን ስለፈጸመ ከሆነ ይሄ የወደድነው እግዚአብሔርን ሳይሆን ፍላጎታችንን የወደድነው እግዚአብሔርን ሳይሆን ያንን የፈለግነው ፍቶታችንን ምኞታችንን እግዚአብሔር የጠየቅነውን ባያደርግስ፣ ጤናስ ባይሰጠን፣ ሀብትስ ባይሰጠን፣ ሌላስ ነገር ባይኖር
ሃይማኖታችን ከእግዚአብሔር ጋር ያለው እንዴት ነው? ይቀጥላል ወይስ አደጋ ላይ ይወድቃል? ይሄን መጠየቅ አለብን። ሰማዕታት እኮ በሰዓቱ በስለቱ በመከራ ውስጥ ነው ያለሁት። እግዚአብሔር ጠልቷቸው ነው። ቅዱስ ጊዮርጊስን ያን ያክል 7 ዓመት መከራ ሲቀበል እግዚአብሔር ጠልቶት አይደለም፣ ፍቅሩ እንዲገለጥ ነው። አሁን እናንተ የሚወዳችሁ ሰው ቢኖር ያ ሰው ግን የሚወዳችሁ ከእናንተ ስለሚያገኘው ጥቅም ብሎ መሆኑን ብታውቁ ደስ ይላችኋል? ደስ ይላችኋል? የሆነ ሰው ይወዳችኋል፣ ግን ኦኬ ያ ሰው የሚወደው እናንተን ሳይሆን ከእናንተ የሚያገኘው ነገር ነው። እንዲህ ያለ ነገር ደስ የሚያሰኘው ሰው አለ? ታዲያ እግዚአብሔርስ እኛ እንደዚህ ያለ ነገር የማያስደስተን ከሆነ እግዚአብሔርስ ያስደስታል? እግዚአብሔር ይሰጣል፣ ግን ምን ወደው ግን ስለ ስጦታው ብሎ መሆን የለበትም እንጂ ክርስቲያን ነው እኔ ለምን እንዲሆናል ከሌላ ከራሳቸው የሚያሳሳቱ በቃ ያደገኛ ሃይማኖት አረዳድ ክርስትና ሃይማኖት እንደዚህ አይደለም። ትራንዛክሽን አይደለም ሃይማኖት ዲቤ እንድቴክ አይደለም። የኔ ያጾም ያለ የኔ ያልሰጠኝ ይያለ በጣም አደፊኝ ያረናል። ስለዚህ ሰይጣን ጌታችንን የፈተነው እንዲህ ባለ መንገድ የሚያስተው ሰዎች እንደሚፈተኑ ፈተናው የሰይጣን እንዲህ እንደሆነ እንድንረዳ የእግዚአብሔር ልጅ ከሆንክ ለምን ትራባለህ? ድንጋይ ዳቦ አድርግና ብላ የራስን መንገድ ሂድ። እግዚአብሔር አባቴ ነው የምትል አልደረሰልህም። በቃ የራስን መንገድ ሂድ። ሰይጣን የሚፈትነን እንዲህ በቃ እናንተ ሃይማኖት እስከመቼ ነው? ይሄው የኔ ያልታመሽ መደረሰ በበለጠ ሁሉ እግዚአብሔር ቢኖር እግዚአብሔር ቢወድ ለምን ይሄ ሁሉ መከራ ያመጣብሃል የሚል አይነት ፈተና ኢዮብ የተፈተነው አስተውል።